እንግሊዛዊ ሁለገብ የኋላ መስመር ተጫዋች ማይልስ ሉዊስ ኬሊ ከአርሰናል ጋር የሚያቆየውን አዲስ የረጅም ጊዜ ኮንትራት ለመፈራረም እንደተቃረበ ተሰምቷል። የ18 ዓመቱ ወጣት ኮከብ በ2024-25 የውድድር ዘመን ውሉ ከአርሰናል ጋር መጠናቀቁን ተከትሎ አዲስ ውል ለማሰር እንደተቃረበ ተነግሯል። ታዲያ ሉዊስ ኬሊ ኮንትራቱ አሁን ባለው ደሞዝ ላይ ከፍተኛ ጭማሪና በዓለም ላይ ካሉ ምርጥ ተከፋይ ወጣት ተጫዋቾች አንዱ እንደሚያደርገው ታውቋል። ከሉዊስ ኬሊ ጋር ጠንካራ ግንኙነት ያለው አሰልጣኝ ሚካኤል አርቴታ በኮንትራቱ ድርድር ውስጥ ወሳኝ ሚናን እንደተጫወተ ተነግሯል። እንዲሁም በስምምነቱ ላይ የተደራደረችው እናቱ ማርሲያል ሉዊስ እንደሆነች ታውቋል። ሉዊስ ኬሊ 17 ዓመቱ እንደሞላው የመጀመሪያውን ፕሮፌሽናል ኮንትራቱን በጥቅምት 2023 መፈረሙ የሚታወስ ሲሆን ነገር ግን የእግር ኳስ ማህበር ሕግ ከ18 ዓመት በታች የሆኑ ተጫዋቾች ከ3 ዓመት በላይ ኮንትራት መፈረም እንደማይችሉ ይደነግጋል። ሉዊስ ኬሊ የተፈጥሮ ቦታው የመሃል ሜዳ ተጫዋች ቢሆንም ነገር ግን ዘንድሮ አርቴታ በዋናነት በግራ ተከላካይነት ሲጠቀምበት ቆይቷል። የአካዳሚው ምሩቁ ሉዊስ ኬሊ አሁን ላይ ዋና ቋሚ ተጫዋች ሲሆን በዚህም ዘንድሮ በሁሉም ውድድሮች 39 ጨዋታዎችን ማድረግ ችሏል። ሉዊስ ኬሊ አካላዊ ኃይሉ፣ ታክቲካዊ ችሎታው፣ የመማር ፍላጎቱ በፍጥነት እንደዚሁም ትልቅ ስብዕናው ከሄላ ኤንድ አካዳሚ ወደ ዋና ቡድን እንዲቀላቀልና ወጣቱ ኮከብ እንዲሆን አድርጎታል።